ትለኛለህ ወዳጅና ዘመዴ አውጣኝ አውጣኝ ለሚ ሱሪውን አውልቀሽ ቀሚሱን ልበሽ ምናምን ብሎ እንደዚህ ግጥም የሴስኛ የዚህ የአዝማሪ ቤት ግጥም። ከዛስ ሱሪውን ቀሚሱ ለብሳሽ ምን ልትሆን? ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ለዛሬም ደግሞ በተለያዩ ቪዲዮዎች ተገናኝተናል። አብራችሁን ከኛ ጋር እንድትቆዩ ጋብዛችኋለሁ። የተመራረጡ ከሶሻል ሚዲያ ያገኘናቸው ቪዲዮዎችን እያየን እየተወያየን ቆይታ እናደርጋለን። እናንተ ደግሞ ሐሳብ አስተያየቶቻችሁን በኮሜንት ላይ ቁጭ ብዬ እጠብቃችኋለሁና እዛ ላይ ሐሳባችሁን እንድትለግሱ ጠይቃችኋለን። በቀጥታ ወደ ቪዲዮ ነው የምንሄደው። ቪዲዮን እያየን እንጨዋወታለን፣ እንወያያለን። ለዚህ ቪዲዮ አዲስ የሆናችሁ ሰዎች ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ። መንፈሳዊና ቁም ነገር የሆኑ ጉዳዮችን ለመስማት የምትፈልጉ ሰዎች ትክክለኛ ቦታ ላይ ያላችሁት ዳንቴል ሚዲያን ሰብስክራይብ በማድረግ ቤተሰብነታችሁን እንድታሳዩን እንጠይቃችኋለን። አብራችሁን ቆዩ። ከቅርብ ጊዜ በኋላ እንደዚህ አይነት ዝማሬዎች በጣም እየበዙ መጥተዋል። ለምን እንደሆነ አይገባኝም። በፊት ክብ ተሰርቶ በወጣቶቹ የሚዘመሩ ዝማሬዎች የአማርኛ መዝሙሮች ነበሩ። እነሱ በጣም መነቀፍ ሲጀምሩ ደግሞ በግዕዝ እነዚህን የመሳሰሉ መዝሙሮች አሁን ከበሮ መጥቶ ጭብጫቦ ምናምን ከስርዓተ ቤተክርስቲያን እንግዲህ ከተማር ነው እስከዛሬ ቤተክርስቲያናችን ካስተማራችን በስምሬት ስናድግ ከሰማነው ካደመጥነው ድምጽ፣ ዜማ፣ ምት የተለየ ነው እየዘመሩልን ያሉትና በጣም በዝተዋልና አሁን እነዚህ ሴብ ጸጋኪ ዘወለድኪ እያለ እየዘመረ ግዕዝ ነው። ጥሩ ቃል ነው፣ ቃሉ ጥሩ ነው። ግን ስታይሉ ዝማሬው ከበሮ ምቱ ሰዎቹ ደግሞ የሚዘምሩበት ስታይላቸው እንቅስቃሴያቸው ራሱ ልክ አይደለም። በቃ ልክ አይደለምና እንደዚህ ነገሮች በዝተዋል። ከሰሞኑን እንግዲህ ጥምቀት ነበረ። በተለይ አደባባይ በዓላት የሚበዙበት ወቅት ነው ይህ ጥር ወቅትና በዚህ በአዲስ አበባ የካ ሚካኤል ታቦት ሲገባ አንድ ድርጊት ተፈጽሟልና እሱን ላሳያችሁ። ቀይባንድ በነክሲ ማረጌታ ነገር ነው ቄስ ማሰብ አበብሽ አበባ ልል ብዬ ልግባ። ይሄ የስቴዲየም ጭፈራ አበብሽ አበባ የከሚካኤል ሲገባ አረ እንደዚህ አይባልም። ሲጀመር በቃ አይባልም። ስቴዲየም እኮ ነው ያለው የሚመስሉት። በቃ እንደዚህ አይነት ድንቁርና ነው በቃ አገር ያጠፋው እኮ ወገን። በጣም በቃ ደናቁር ተወስተዋል። አበብሽ አበባ ጭራሽ አበብሽ አበባ እያለ የከሚካኤል ሲገባ ይላል እና ብዙ በደንብ ነበር ሲዘመር እንደነበረው ኳላ እንደምታዩት ሊቃውንትም አሉ። ትልቁ ድምፃዊ አባት ጳጳሳቶችም እንዳሉ ነው የተሰማውና ተው የሚልም የለም። በቃ እንደ ልክ ነው ነገሮች እየተደረጉ ያሉትና ደግሞ እንደምታውቁት ይሄ ወቅት ከአደባባይ በዓላት በተጨማሪ የሰርግ ጊዜ የሚበዛበት ነውና አንዱ አብሾ ያጠለቀው አብሾ የወረሰው መርጌታ ነኝ ባይ ምን እንደሚል ስሙት።
ይሄ አረበረበ የሚባል ያረበረበውና የሚያረበረብ ነገር ከየት እንደመጣ ወገቡን እንደ ጨፋሪዎች እንደዚህ እስክታ እንደሚወርዱ ሴቶች ወገቡን በነጠላ ሸብቦ ለእስክታ እንደሚወርድ ሰው ተዘጋጅቶ አረበረብ ይላል። ምንድን ነው የሚያረበርበው? ምንድን ነው ማረበረብ? ከየት ያመጡት ነገር ነው እንደዚህ? በቃ ትንሽ ጠላ ሲጠጡ እንደዚህ ማለት በጣም ደባሪ ነገር ነው። ትንሽ በቃ ጠላ ሲጠጡና ሌላ ነገር ሲቀማምሱ አልኮል ነገር ሲቀማምሱ የሆነ አብሻቸው ይነሳል። ይነሱና ወገባቸውን በነጠላቸው እንትንና እንደዚህ አረበረበ ረበበ ምናምን ይላሉ። ምን አይነት የቤተ ክርስቲያን ስርዓት ነው? ከየት ነው የመጣው? አሁን እኮ ጋጥ ወጥ ሆን እኮ በቃ ዝም ብሎ በቃ በሜዳ የሜዳ አሁንማ ጭራሽ አንድ የሆነ ልጅ አለ በቃ አረበረበ እያለ በየሰርጉ እየተጋበዘ የሚያረበርብ ያረበርበውና ከየት እንደመጣ እንደዚህ አይነት የሰርግ ዝማሬ ከየት ነው የመጣው? ምንድን ነው ማለት ማሞገስ መሞጋገስ ልክ ሙሽራ ሊሞገስ ይችላል፣ ግን ስርዓት ባለው መንገድ ነው የሚሞገሱ በስርዓት። የዚህም ቪዲዮ ደግሞ ነው አንድ ግጥሙ ራሱ አያስጠላም። ሱሪውን አውልቀሽ ቀሚሱን ልበሽ ምናምን ብለው እንደዚህ አይነት ግጥም የሴሰኛ የዚህ የአዝማሪ ቤት ግጥም መዘመር እንደ መዝሙር አድርጎ በከበሮ ምናምን እያጀቡ ማቅረብ በጣም እኮ የሚያሳፍር ነገር። ይህ በቃ የአዝማሪ ቤት ግጥም እኮ። እንዴት ሱሪውን አውልቀሽ ቀሚሱን ልበሽ እንደዚህ አይነት ነገር አለ እንዴ? ሊሞጋገሱ ይችላሉ በሌላ ነገር። ከዛስ ሱሪውን ቀሚሱ ለብሳስ እሺ ምን ልትሆን? ሱሪውን ልቀቅ። ኧረ በስመ አብ ነገር ነው። ምናልባት እሱ ካህን ስለሆነ ቀሚስ ስለሚያደርግ ቀሚሱን እሷት ምን ማለት ነው? ምንድን ነው አልገባኝም። እንደዚህ አይነት መሞጋገስ አለ እንዴ? ደግሞ እኮ ሲያሳምሩለት መሀል የተገንቡ ይተላው ነው። በጣም ስርዓት አልበኝነት ነውና ቤተክርስቲያኗ በጣም ትኩረት ልትሰጠው ይገባል። እንደዚህ አይነት ዝማሬዎች በሰርግ ቤት ክብ ተሰርቶ ወጣቶች በሚዘምሩበት ዝማሬ ላይ አበባ አይነት ዝማሬዎች በጣም የስቴዲየም አይነት ጭፈራዎች በጣም እየበዙ ስለሆነ ቤተክርስቲያኗ ትኩረት ልትሰጠው ይገባል። ሰንበት ቤቶችም ይህንን ጉዳይ በአንክሮት ሊያዩት ይገባል። ዝም ማለት ምንም የትም አይደርስም። ቤተክርስቲያኗን ቀጣይ ፈተና የሚሆንባት ይሄ ጉዳይ ይመስለኛል። ይሄ የዝማሬ ስርዓት ለምን ወደ ጭፈራና ወደ ዝላይ ስለሚያመራ ወጣቱ ደግሞ ወደዚህ አይነት መንገድ የሚሳብ ስለሆነ ጠቅላላ ወደዚህ ገብቶ እንትን እንዳይል በአጫብር የተፈጠረውን ነገር ታስታውሳላችሁ። እኛም እሪ ብለን ታግዷል። በእርግጥ እስቲ ቀጣይ በሌላ ጊዜ እሰራላችኋለሁ። ይህንን ሽራው ያቀረቡ ያሉ በተለይ በጥምቀት ጊዜ ያቀረቡ ማህበራትና ትምህርቶች አሉ። እነሱም የሚመለከተው ክፍል ይህንን ጉዳይ ሊያይበት ይገባል የሚል ሀሳብ አለኝ እና ዞሮ ምንድነው በዛ ጉዳይ የተፈጠረውን ታስታውሳላችሁ። አሁን ደግሞ እንደዚህ ጉዳዮች ሲፈጠሩ ደግሞ ወጣቱን ቅልጥ አድርጎ ወደማይገቡ ነገሮች፣ ወደማይገባ ስርዓት፣ ወደማይገባ አምልኮ ለማይረባ አይምሮ አሳልፎ ሰጣቸው እንደሚል ወደዛ ነው የሚመራው እና የበለጠ ደግሞ ደንቆረናል። ድንቁርነታችን ይባስ እንዳይጋለጥ ነው የምለው። አብራችሁ ስላላችሁ ከልብ ነው ማመሰግነው። በዚህ በዳንቴል ሚዲያ ላይ የምንሰራቸው ቪዲዮዎች በጣም እናንተን የሚጠቅሙ የሚያስተምሩ፣ የሚያንጹ ጥሩ መርሃግብሮችን እንሰራላችኋለን። ዲስክሪፕሽን ላይ አንድ ሊንክ አለ። እሱን ሊንክ እየገባችሁ እንድታዩት ጠይቃችኋለሁ። የመምህራችን መምህር ምትኩ አበራ ያስተማሩት ትምህርት ነው። በጣም ቆንጆ ትምህርት ነው። እሱን እየገባችሁ እንድታደምጡት እንድትመለከቱት ለምትወዷቸው ሰዎችም ሼር እንድታደርጉላቸው ነው የምጠይቃችሁ። በተጨማሪ ደግሞ
እዚህ ካርድ ላይ ቶፕ ላይ የሚመጡ እንትን ሊንኮች እየገባችሁ እንድትመለከቷቸው ነው የምጠይቀው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አጋርነታችሁን አሳዩን። ይህን ማድረጋችሁ የበለጠ እኛን ያግዘናል፣ ይደግፈናል። ወደ ቀጣይ ቪዲዮ ነው የምንሄደው። ቀጣይ ቪዲዮ ብዙ ጊዜ በትችቱ የምናውቀው አንድ መምህር አለ። ከወደ ጎንደር ነው። ጎንደርነቱ ሲነካበት ትንሽ ብዙ ያስለፈልፈዋልና አሁን ደግሞ አንድ ትችት አለና እሱን እስቲ እንስማው። ካላችሁ ሴቶች ወረብ ማቅረብ አትችሉም። እንግዲህ ቅር ካላችሁ ምንም ማድረግ አልችልም። ጠቡ ከቅዱስ ጳውሎስ ጋር ከሆነ ይኸው መጽሐፍ ቅዱስ ይኸው ጠቡ ከቅዱስ ጳውሎስ ጋር ከሆነ እሺ፣ ከመንፈስ ቅዱስ ጋር ከሆነ እሺ። ሴቶቻችን መስቀል አደባባይ ላይ ወረብ ማቅረብ አትችሉም ጨርሶ። ወንዶችም ክህነት የሌላችሁ አትችሉም ጨርሶ። ይሄ የሊቃውንትና የካህናት ስራ ነው። በማይመለከት ነገር አትችሉም። ስተት ነው፣ ሕገ ወጥ ነው፣ ኃጢአት ነው። ደግሜ ደጋግሜ እላለሁ። ቅዱስ ጳውሎስ መንፈስ ቅዱስ አድሮበት ሴት ልጅን አደባባይ ወጥታ እንዳታገለግል ከልክሏል። ቤተ ክርስቲያን ክህነት የሌለው ሰው አደባባይ ወጥቶ እንዳያገለግል ከልክላለች። ስለዚህ እህቶቻችን እንኳን የመናፍቃንን ልብስ ለብሰሽ መወዛወዝ ይቅርና እዛ ቆመሽ ጥሩ ለብሰሽም ቢሆን ማቅረብ አትችይም። ይሄ ማህበረ ቅዱሳን አገልጋዮችን ይጨምራል። በዚህ ስህተት ናቸው። አዎ ለሊቃውንት የሚተው ለሊቃውንት ተውት። አንዳንዴ እና ታዲያኛ ማመስገን አይገባንም? አመስግን፣ እቤት አመስግን። ሴቶች የሴት ጉባኤ አዘጋጅታችሁ አመስግኑ እንደልባችሁ። ምዕመናን የወንድ ጉባኤ አዘጋጅታችሁ አመስግኑ። ምስጋና ማለት መስቀል አደባባይ ነው? ምስጋና ማለት ጃን ሜዳ ብቻ ነው? ማን ያለው እንደሱ? እንዴ እዩልኝ እኮ ነው። ካላያችሁኝ ታንቄ ልሙት። አሁን እብደት አይደለም? እብደት። ሴቶች በአደባባይ አታገልግሉ። በሴቶች ጉባኤ ግን እንዳፈቀዳችሁ ያክል ማገልገል ትችላላችሁ። በሴት ጉባኤ ብቻ። ሴት በሴት ጉባኤ። በአጠቃላይ ወንድና ሴት ባለበት ግን ክህነት ያለው ሰው ነው የሚያገለግለው። ክህነት ያለው ሰው ሊቃውንት ናቸው የሚያገለግሉ። ካህናት ዲያቆናት ናቸው የሚያገለግሉ። እንዴ አንቺ ወረብ አቀረብሽ አላቀረብሽ ለቤተክርስቲያን ምን ነው? እስኪ ንገሪ። እንዲህ ብዬ ክፉ እስከ መናገር የሚያደርሰኝ ምን እንደሆነ ታውቂያለሽ? ድፍረትሽ ነው። አዎ የተለመደ ነገር ነው ምናምን እነንተናን ያገኙት እንዴ መጽሐፍን ይዘን እንሂድ እንጂ መጽሐፍ እኮ አለ። እንዴ መጽሐፍ እኮ ነው ዳኛችን። ይህን ታዳኛው ነው መጽሐፍ ይላሉ። አዎ እዩኝ ነው መከራ። ተረኛ ቤተክርስቲያን ይባላል። ሰንበት ተማሪው ሆኖ በመኪና ምናምን ማአት ጌጥ ነገር ይሰራል። አሁን እዛ ቅዱስ ዑራኤል በመኪና ሲሰሩ አይቻለሁኝ። አይ እንደሱ አድርገ እግዚአብሔር ሊቀበል መስሎሃል? በጣም ትዕቢተኛ መምህራኖች ይበዛሉ። አንዳንዴ እነሱ ያስተማሩት እነሱ ያላሉት ነገር ካልሆነ ጭራሽ የማይሆንላቸው እና እውቀት ሊኖራቸው ይችላል። አይገባኝም፣ አይመለከተኝም። ግን ያን እውቀታቸው የሚገልጹበት መንገድ፣ የሚያስተምሩበት መንገድ በጣም የሚያስጠላ እንጂ አሁን ስለዘመርሽ የሚከብር መስሎሻል? እንደዚህ ስላረክ እግዚአብሔር የሚከብር መስሎሻል? ማን እንዳኛ ያረገው? አሁን እንደዚህ ያሰው ምንድነው? ዞሮ በዚህ አሁን ይሄ ባነሳው ርዕሰ ጉዳይ ላይ ወደፊት ጠንከር ያሉ ሐሳቦችን አንስተን እንወያያለን። የሚመለከተውን ሰው ጋብዘን ውይይት ለማድረግ እንሞክራለን። እንደ እግዚአብሔር ፍቃድ እግዚአብሔር ለዛ ያደርሰን። እናንተም ጸልዩልን በያላችሁበት። እናንተም በዚህ ጉዳይ ላይ ሐሳባችሁን መጥቀስ መጻፍ ትችላላችሁ። ኮሜንት ላይ እጠብቃችኋለሁ። በዚህ ጉዳይ ሐሳባችሁን ስጡ። ትንሽ ግን ሰውየው የትችት ሰው ስለሆነ ትችት ያበዛል በሚል አፉ እንለዋለን። ይሄው መምህር አንድ ሐሳብ ያነሳው ጉዳይ አለ። ያው እንግዲህ አንዳንዴ መምህራኖች ጥሩ የሚናገራሉ፣ መጥፎ የሚናገራሉ። ጥሩ እንወስዳለን፣ መጥፎን እኛም እንተቻለን፣ ወይም ደግሞ ትተነው ንቀነው እናልፋለን። እና ጥሩ ትምህርት ያስተማረዋልና እሱን ቪዲዮ ላሳያችሁ ላድምጣችሁ። አንድ መምህር እንዲህ ሲሉ ጠየቁ። ቤተ ክርስቲያንን በዚህ ዘመን የሚመራት ምንድን ነው ወይስ ማን ነው ብሎ አሉ። አይ የቄርሎስ ትምህርት አለ አንዱ መልሶ። አይደለም። የአፈወርቅ ትምህርት አይደለም። የሐዋርያት ትምህርት አይደለም። የነቢያት ትምህርት አይደለም። የክርስቶስ ትምህርት አይደለም። እሺ አባታችን ታዲያ ምንድን ነው ሲሉ ውዳሴ ከንቱ ነው የሚመራት። የዚህን ዘመን አገልግሎት በነገራችሁ ላይ ውዳሴ ከንቱን ግፍፍ አድርጋችሁ ብታወጡት አንድም ሰው ከትሆኑ መድረኩ ላይ አይገኙም፣ እኔን ጨምሮ። ደህና ዋላችሁ? እንዴት ዋላችሁ? ስገባ ትነሱ የለ አትነሱም?
ላስተምር ስነሳ ተነሱ የለ አንዳንዶቻችሁ ጉልበት ነሳ ምትሉ የለ አቦ ትሉኝ የለ መምህራችን ምናምን ትሉ የለ ይሄ ሁሉ ቢቀር ማስተምር ይመስላችኋል? እንጃ አይመስለኝም። እስቲ ሞክሩትና አቀጠልኩ እውነትም እንዲያው ሰው እየሆንኩ ነው ማለት ነው። ይሁን ውዳሴ ከንቱ በሙሉ ግፍፍ አድርጋችሁ ራቁቴን ብታስቀሩኝ እዚያ በኋላ አቀጠልኩ እውነትም እንዲያው ሰው እየሆንኩ ነው። መምህርነቱን ተውት፣ እንዲያው ሰው እየሆንኩ ነው ማለት ነው። ውዳሴ ከንቱ የማይሻ ሰው ፈልጋችሁ ካገኛችሁ ቅዱስ ነው፣ እሱ ቅዱስ ነው። ምንም ሌላ አማርኛ የለውም፣ ቅዱስ ነው። ግን አልቦ በእርግጥ ይሄ ውዳሴ ከንቱ በጣም ኤጎ አለብን፣ ከባድ ኤጎ አለብን። ትንሽ ከፍ ያለው ቦታ ካልተቀመጥን አሉ መምህራኖች ቦታ አላቸው። ያቺ ቦታ ከተነካች ወንበራቸው ከተነካ ብዙ የሚያስወራ ሀሳብ ነው ያነሳው። በጣም ብዙ የሚያስወራ ሀሳብ ነው ያነሳው። ይሄ ውዳሴ ከንቱን እግዚአብሔር ያጥፋልን ነው የምንለው። በጣም ኤጓችን መሰበር ያለባቸው ሰዎች አሉ። በነገራችሁ ላይ የሆነ ነገራቸው ተመቶ ኩም የሚባል ነገር አለ። ቀርፎ ቁጭ ማለት ያለባቸው ሰዎች አሉ። በጣም ላይ የተሰቀሉ በምን መውረድ እንደሚችሉ እንዴት እንደሚወርዱም እነሱ ግራ የገባቸው በጣም ራሳቸውን የሰቀሉ ህዝቡም የሰቀላቸው አይነኪዎች በጣም በዝተዋል። በቤተክርስቲያናችን ላይ እና አንዳንድ ቦታ እናያለን። በእርግጥ የሆነ ቦታ ላይ እኩል የምንሆንበት ቦታ አጋጥሞናል። ግን ገና ነው በጣም ሁሉም የመዘግየት ጉዳይ ነው። የመቅደምና የመዘግየት ጉዳይ እንደሆነ መረዳት አለባቸው። ቀድሞ ስለተገኙ ያ ቦታ ይዘዋል። ስለዘገዩ ደግሞ ሌሎቹ ወይም ስለዘገየን የታችኛውን ቦታ ይዘናል። የመቀዳደምና ለስራው መቀላጠፍ እንደሆነ መረዳት ያልቻሉ ሰዎች አሉ። በጣም በተለይ ያው ሁልጊዜ የሚከፋይ ነገር አለ በቤተክርስቲያን መድረክ ላይ በጣም የሚያስጠላ ነገር ካያችሁት ከኋላ ጅርጅር የሚሉ ሰዎች ብዛታቸው በቃ እስቲ እዛ ጋር ከኋላ የተደረደረው በጠቅላላ ወርዶ ከህዝቡ እኩል እስቲ ይቀመጥ። በፍጹም እንዴት ይወረ ከህዝቡ እኩል። እስቲ እንቀጥላለን። አንድ ቪዲዮ እናያለን። የመጨረሻችን ቪዲዮ ነው የሚሆነው። በዚህ ቪዲዮ ላይ አሁን በማሳያችሁ ቪዲዮ ላይ ምንም አይነት ኮሜንት አልሰጥም። እናንተ እንደፈለጋችሁ መተርጎም ትችላላችሁ። እንደፈለጋችሁ ተርጉሙት። እኔ ምንም አልሰጥም። ልክ ቪዲዮ ሲያልቅ ስንብት ነው ማድረገው። ቪዲዮን ተመልከቱ። እስረኞች መሃል ሆኜ ሰንሰለት ዓለም ሁለት የላትም አንተ ይሻለው ሁሌ ታጽናናኛለህ ወዳጅና ዘመዴ አውጣኝ ለሚል አንተ አታታም ዘዴ በሉት እናንተ ያለ ወዳጅ እስረኞች መሃል ሆኜ ሰንሰለት ለብሻለሁ ዓለም እውነት የላትም ጌታ ይግፉ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። እዚህ ድረስ አብራችሁኝ የቆያችሁ ውድ ተመልካቾቼ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ላይክ በማድረግ ቪዲዮ እንድጨርሱና ኮሜንት ላይም ደግሞ በርታልን እያላችሁም ወይም የተሰማችሁን ሀሳቦች እየጻፋችሁልኝ እንድታበረታቱኝ ጠይቃችኋለሁ። በድጋሚ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።